በመስተፋቅር ሚስት ማግባት ባል ማግባት የሚል ማረፍ አለባችሁ እናንተም ቢሆን። አስደግመህ ሴት አገባህ ወይም ባል አገባህ ማለት አንተ የማትወደድ ሰው ነህ ማለት ነው። በግድ ነው እንጂ አስደግመህ ነው እንጂ በጣም የምታስጠላ ሰው ነህ ማለት ነው። አሁን የሰው ትዳር የሚያፋታል አርሴማ ታጠፋለች ብላለች። ኧረ አትልም እንዴ? ነውር ነው። አርሴማ ገሊትን አግቢ ብላኛለች። እንደዚህ ያለ ነገር ማቆም አለባችሁ። ከወደድካት ዝም ብለህ ወድጄሻለሁ በል ዝም ብለህ እንዲሁ በግልጹ ማለት ነው። ደግሞ ሰው እንዲሁ መጥቶበታል በየጸበሉ እየሄደ ስላሴ ተገለጠልኝ እንዴ! ስነ ስርዓት መያዝ አለባችሁ። እውነቴን ነው። እንዲሁ አታፍሩም እንዴ? ስላሴን አየኋቸው። ጥጋብ እኮ ነው። እኔ እንዲሁ አንድ መርጌታም በህልሜ አይቼ አላውቅም እንዴ! እንኳን ስላሴን እንዴ! ነውር አይደለም? በብልጣብልጥነት የሆነች ብር አጠራቅመ የሆነ ጸበል ሂደህ እዚያ ተጠምቀ መጥተህ ክርስቶስን ስላየኸው ነው የምትድነው? አይደለም። አይታይም። እዛ ሰይጣን ነው የሚቀልደው። ጸበሉ ውስጥ ገብታችሁ ችግራችሁን መፍታት አንድ ነገር ነው። የደገመባችሁ ገሌ ነው ማለት ግን ሰውየውን እንድትጠላው ማድረግ ነው አይደለም። ቤታችሁ ሰይጣን የሚረብሻችሁ ከሆነ የቅዱሳንን ገድል አንብቡ። በቅዱሳን ገድል ላይ ማን አለ? እናንተ ከገባችሁ ቤት የኔ ሰላም ይገባል ብሏል ማቴዎስ ምዕራፍ 10 ላይ። የቅዱሳን ስም ወደኛ ቤት ሲመጣ ዝም ብሎ አይደለም የሚገባው። የክርስቶስን ስም የተሸከመ ስም ነው። ነጠላ ስም አይደለም። ያላመነ ስም አዎ ነጠላ ነው። ዘለቀ ብትለው ከበደ ብትለው ያመነ ስም ግን ነጠላ ስም አይደለም። እግዚአብሔርን የተሸከመ ስም። ኧረ በሉ በሞቴ እግዚአብሔርን ምንድነው ያለ? የተሸከመ ስም ነው። አንዲት መስከረም 21 ቀን የምናከብራት አንዲት በጣም ቅድስት ሴት አለች እና መልኳ በጣም የተደነቀ ነው። ሰውኛውን እና ይች ሰው መልከኛነት የንጉሥ ልጅ ይወዳታል። እንዲያገባት ይጠይቃታል። እምቢ ትለዋለች እና በዘመኑ ከነበረው ጠንቋይ ሄደች እና ከጠንቋይ ሄዶ ምንድን ያደረገው? መስተፋቅር አድርግልኝ ያልከኝን እከፍልሃለሁ ይለዋል። ቆጵርያኖስ ይባላል አለ የተባለው የምድር ጠንቋይ ነው። ከዛ ሄዶ እባክን ይችን ሴት እሺ እንድትለኝ አድርግ። ከዛ እሺ ብሎ አመጣልሃለሁ ብሎ ብሩን ይቀበላል። እንደዚህ ለሚያደርጉ ጠንቋዮች ግን ወዮላቸው በእውነቱ ማለት ነው። ከቃሉ ጋር ናቸው። እውነት ይሄ በመስተፋቅር ሚስት ማግባት ባል ማግባት የሚል ማረፍ አለባችሁ እናንተም ቢሆን። እኔ አንድ ነገር ልንገራችሁ፣ ሞራላችሁን እኮ ራሱ ልታስቡለት ይገባል። ያ ማለት ይውላችሁ አስደግመህ ሴት አገባህ ወይም ባላገባህ ማለት አንተ የማትወደድ ሰው ነህ ማለት ነው። በግድ ነው እንጂ አስደግመህ ነው እንጂ በጣም የምታስጠላ ሰው ነህ ማለት ነው። ራሳችሁን ትሰድባላችሁ እንዴ? ነውር እኮ ነው። ራሳችሁን የምወደድ ሰው ነኝ ማለት አለባችሁ እኮ። እኔ በጣም ተወዳጅ ሰው ነኝ፣ የእግዚአብሔር ልዩ ፍጡር ነኝ፣ በእግዚአብሔር አምሳል የተፈጠርኩ ነኝ ማለት አለባችሁ እኮ። ስለዚህ እንደዛ አደረገ። መጨረሻ ላይ እሷ ደግሞ ዳዊቷን ትጸልያለች፣ እግዚአብሔርን ታመሰግናለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝስ ማን ነው? በለመለመ መስክ ያሳድረኛል፣ በረፍቱ ውኃ ዘንድ አሳደገኝ። ነፍሴን ከጥፋት ወደ ልማት መለሳት። ማዕድን በፊት አዘጋጅህልኝ፣ በጠላቶች ፊት በትርህና ምርኩዝህ እነሱ ያጽናኑኛል። በሕይወቴ ዘመን ሁሉ ምሕረትህና ይቅርታህ ይከተሉኛል። በሕይወቴ ዘመን ሁሉ በእግዚአብሔር ዘንድ ቤት እኖር ዘንድ እያለች ትለምናል፣ ታመሰግናለች። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስፈራኝስ ማን ነው ትላለች። አቤቱ የሚያስጨንቁኝ ምንኛ በዙ፣ ጠላቶቼ የሚያድንሽ ማን ነው? ወዴት ነው ይላሉ። አንተ ግን አቤቱ ክብሬ ወመልዕለ ርእሴ፣ ከፍ ከፍ የምታደርገኝ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ እያለች መዝሙረ ዳዊትን ትዘምራለች። አጋንንቱ የእሷን ልብ በርብረው ሰውየውን እንድትወድ ለማድረግ ሲመጡ እሷ እየዘመረች ያገኟታል። እዚያ ጆሮአቸውን ብላ ትመልሳላቸዋለች። በያዕቆብ ላይ ጥንቆላ በእስራኤል ላይ ሟርት አይሰራም ተብሎ ስለተጻፈ እዚያው ላይ ይመለሳሉ። አጋንንት ሁሉ እየመጡ ቆጵርያኖስን እንዲሁም ያሰቃዩታል። ወደዚያ ሴትዮዋ አትላከን እያሉ። እናንተሳ ድግምት ሲላክባችሁ ምን ሁላችሁ ተገኝታለች? ተኝታችሁ። ችግሩ ይሄ ነው። ተኝታችሁ ስለምትገኙ፣ አንደኛ ስለምትፈሩ ስለማታምኑ፣ ሁለተኛ ስለምትፈሩ። አትፍሩ። ከፈራህ ይጠነብሳል ሰይጣን። አትፍሩ። የእግዚአብሔር ልጆች በመሆናችሁ ብቻ እግዚአብሔር ይጠብቃቸዋል። እርግጠኞቹ ነው። በእኛ ልፋት አይደለም የሚጠብቀን እግዚአብሔር፣ በቸርነቱ ነው። አንዳንድ ጊዜ ሰይጣን ምን ያደርጋ መስላችሁ? ጸሎት ባቋረጣችሁ ለት ወይኔ ዛሬ ጠምሶ ነው ያ ሰውዬ የላከብኝ እንደሆነ ይላል አንዳንዱ ሰው። ለምን እንደዚያ ትላለህ? በአንተ ልፋት አይደለም የምትጠበቀው። የምንጸልየው እግዚአብሔርን ለማምለክ ነው እንጂ የእኛ ጸሎት ይጠብቀናል ብለን አይደለም። በእኛ ጸሎት አንጠበቅም። የሚጠብቀን በማን ነው? በእግዚአብሔር ቸርነት ነው። የምንጸልየው እግዚአብሔርን ለማምለክና እሱን ስለምንወደው ነው። ከቃሉ ጋር ናችሁ? እኛ እግዚአብሔር ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚለውን ዘንግቸው አይደለም። እኛ እግዚአብሔርን ለማምለክ እንጸልያለን፣ እግዚአብሔር ከፈተና ይጠብቀናል። አሁን ተኝታችሁ አትገኙ። እውነቴን ነው የምነግራችሁ። መጨረሻ ላይ አቃተው። አትላከን ወደዚያ ሴትዮ አሉት አጋንንቱ። ምን አለ መሰላችሁ? አይ በቃ
እንግዲያማ የሰውየውን ብር በልቼ እንዴት ሆናል? የንጉሥ ብር በልቶ ዝም ብሎ መቀመጥ አለ? ቢያንስ እናንተ ዮስቴናን የምትባል ዮስቴናን መስላችሁ መልኳን ለሰውየው ታዩልኝ አንድ ቀን አለች። እሺ አለና አንዱ ሰይጣን አንድ ቀን ዮስቴናን መስሎ የዮስቴናን ልብስ የለበሰ መስሎ ሰይጣን እኮ ያስመስላል በየቦቱ አሁን ደግሞ ሰው እንዲሁ መጥቶበታል። በየጸበሉ እየሄደ ስላሴ ተገለጠልኝ እንዴ! ስነ ስርዓት መያዝ አለባቸው። እውነቴን ነው። እንዲሁ አታፍሩም እንዴ? ስላሴን አየኋቸው። ጥጋብ እኮ ነው። እኔ እንዲሁ አንድ መርጌታም በህልሜ አይቼ አላውቅም። እንዴ እንኳን ስላሴን እንዴ! ነውር አይደለም? ነውር እኮ ነው። እግዚአብሔር ይምራል አይምርም? ይምራል። በሉ ፈውስ ይሰጣል አይሰጥም? ይሄ ስላሴን አየኋቸው የምትሉትን ነገር ግን እረፉ። እግዚአብሔርን አየሁት በዚህ በራይ ምን ልታረገው ነው የምታየው? ሳያዩ የሚያምኑ ምንድን ናቸው? አመንዝራ ትውልድ ምን ይሻል? ምልክት ይፈልጋል። ምን ሊያደርግላችሁ? እግዚአብሔርን አየሁት ማርያም ላይ እንዲሁ አደፋፈራችሁ። ድንግል ማርያም በህልም የመታ እኔ እንዲሁ አንድ ሙሃ አይቻለው አንድ አባ አይቻለው እንኳን እመቤታችን ላይ በህልም የጭራሽ ድፍረታችሁ በጣም እንዲሁ ምእመናን እኮ እንደው እናቴ በጣም ሞገሳችሁ እንደው እውነት ነውር ነው። አዛኝ እንደዚህ እግዚአብሔር ታይቶኝ እንደዚህ ታው ሰይጣን የሚያላግጥባችሁ ሰይጣን ይኸው ዮስቴናን መስሎ መጣ። ማንን መስሎ መጣ? ያስመስላል። እስመ ለሊሁ ሰይጣን ይትመሰል በመላከ ብርሃን። ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ተብሎ ተጽፏል። ራሱን ይለውጣል ብሏል። እዚያ ሄዳችሁ ገብርኤልን አይቸው እንደገና ደግሞ ሲኦልን አየዋት። ነውር ነው። አሁን የዛሬ ስንት ዓመት ነው? በ2004 አካባቢ እዚህ ይፋግ አካባቢ የሆኑ ህፃናት መጥተው ነበረ እና የሆነ ህፃናት መጥተው በቃ በቅተው ሰማይ ሄደዋል ተባለ። ኧረ ተው በህግ አምላክ ምን እንደ እኔ ሊወግሩኝ ነበር። ባህር ዳር መናኸሪያ አንድ ቀን በድንጋይ ሊለኝ አንድ ወጣት በእውነት ማለት መናፍቅ ነህ እንዲህ አለኝ። ኧረ እባክህ ያደለው ለምንድን ነው ነውር ነው ብዬ ተናግሬ ነው። ምንድን ነው ያሉ? ከአምስተኛው ሰማይ ስንደርስ አሉ እነዚህ ህፃናት ጥቋቁር ሰዎችን አየን አሉ። ምንድን ነው እነዚያ ጥቋቁር ሰዎች ሲባል የተኮነኑ ሰዎች። አምስተኛው ሰማይ እንኳን የተኮነኑ ሰዎች መላእክት እንኳን መግባት አይችሉም። አምስተኛው ሰማይ እኛ ጻድቃን ራሱ አልገቡም እኮ አብርሃም ራሱ አልገባም። ያሉ ገነት ነው። አምስተኛው ሰማይ 7 ሰማይ አለ። ገና ይህ ዓለም ሲያልፍ ነው እኛ ራሱ እንደው ፈቅዶ ከገባን የምናየው። ጻድቃንም አይገቡ እንኳን አጣን። ይሄ ሁላችሁ የሚያስደንቀው እኮ ይሄ ነው። አሪያ ሰው ግን አይሰማ እግዚኦ ተገልጦላቸው። ኧረ ውሸት ነው ሊገለኝ እኔ እንዲሁ በእውነት በገልጋይ ነው ያተረፍኩት። እና ይኸውላችሁ ከእንደዚህ ያለ ይሄ ተገለጠልኝ ምናምን እንደዚህ አትበሉ። ስጋዬን የበላ በሉ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል። ስትቆርቡ ክርስቶስ ከማን ጋር አለ? አናኒ ስቆርብ ክርስቶስ ከማን ጋር? እኔ ጋር አለ የለም? እና እኔ ጋር ካለ በህልሜ በውጭ የማየው እንዴ? ለምንድን ነው እንዴ? እኔ ጋር እያለ ና በውጭ በዚህ በአይን የልህ እዚህ ውስጥ እያለ በውጭ ልይ ትላለህ። እናንተ ምን ድራማ ነው ፊልም ነው የምትፈልጉት? እውነቴን ነው። በእግዚአብሔር አይቀለድም። እግዚአብሔር አብሮን ይኖራል። ኧረ በሉ አብሮህ እኮ ነው ያለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ስጋዬን የበላ እኔ ከሱ ጋር እኖራለሁ። ቁረቡ አብሯችሁ ይኖራል። በቀር በብልጣብልጥነት የሆነች ብር አጠራቅመ የሆነ ጸበል ሂደ እዚያ ተጠምቀ መጠ ክርስቶስን ስላየኸው ነው የምትድነው አይደለም። አይታይም። እዛ ሰይጣን ነው የሚቀልደው። ጸበሉን ይፈውስበታል። እግዚአብሔር በዚያ ስራ ይሰራል። እንትናን አየሁት ደግሞ ሲጀመር እዚያ ጸበል ገብቼ የደገሙብኝ ሰዎች እነማን እንደሆኑ አየኋቸው። ተው እንጂ እግዚአብሔር እንደዚህ ያደርጋል። ቆይ ልንገራችሁ። እግዚአብሔር ይውላችሁ አንድ መፍትሄ ሲፈታ ሌላ ችግር አይፈጥርም። እስኪ በሉ አንድ ችግር ሲፈታ በሉ ሌላ ችግር ይፈጥራል? አይፈጥርም። ሐኪም ነው እንደዛ የሚያደርግ። የኩላሊት መድኃኒት ሲሰጥህ ጨጓራህን እንዲያማህ አድርጎ ነው የሚሰጥህ። ለምንድን ነው? ሌላ ጊዜ ደግሞ ጨጓራዬን ብለህ ሐኪም ቤት እንድትሄድ ነው። ካምፓኒው ካለዚያ ይከስራል። እንዲያተርፍ ስለሚፈልግ ነው። ስለዚህ የልብ በሽታ ስትታመም የጉበት እንዲያምህ ተደርጎ ነው የሚሰጥህ። ይኸውላችሁ ሳይድ ኢፌክት አለው ያው ብሎ ነው ሐኪሙ የሚሰጥህ። እግዚአብሔር ግን የእግዚአብሔር መፍትሄ ግን ሳይድ ኢፌክት የለውም። ቋሚ መፍትሄ ነው የሚሰጠው። ይኸውልህ እዚያ ውስጥ ጸበሉ ውስጥ ገብታችሁ ችግራችሁን መፍታት አንድ ነገር ነው። የደገመባችሁ ገሌ ነው ማለት ግን ሰውየውን እንድትጠላው ማድረግ ነው አይደለም። ስለዚህ እግዚአብሔር ሌላ ችግር ይፈጥራል? አይፈጥርም። እንደዚህ ያለ ነገር አያደርግም። ሲኦልን አሳየኝ፣ ገነትን አይቼው መጣሁ። በፍጹም ሲኦልና ገነት እዚህ መጽሐፍ ቅዱስ ላይ ተምረነዋል። እና የእግዚአብሔር ቤተሰቦች ሲኦልም ገነትም በእጃችን ያዝ ነው። እዚህ በኋላ እንደ ዮስቴና እያስመሰለ የሥላሴን ስዕል እያስመሰለ የማርያም ስም እያስመሰለ የቅዱሳን ስዕል እያስመሰለ እዚያ ውስጥ እየገለጠ የሚቀልደው ሰይጣን ነው። ዝም ብላችሁ ጸበል ተጠቅምቃችሁ እግዚአብሔር ማረኝ ብላችሁ ነው። ይሄን አልቃወምም። ከቃሉ ጋር ናችሁ። ዮስቴናን መስሎ መጣ ሰይጣኑ። እንደ ዮስቴናው ነው። አፍንጫው፣ እግሩ፣ እጁ፣ ልብሱ። በኋላ ታላቂቱ ብርሃን
የልቤ ብርሃን ዮስቴና መጣ ሲል አትጥራብኝ ብሎ ብን ብሎ ጥፍ ማንን መስሎ ነው የመጣ? ዮስቴናን መስሎ መጣ። ግን ማን ነው ግን? ዮስቴናን መስሎ የመጣ ሰይጣን። በሉ እስቲ ሁላችሁ በሉ። እንደዚህም ሁሉ ማርያምን መስሎ የሚመጣ ምን አለ? አርሴማን መስሎ የሚመጣ ምን አለ? እንዴ አሁን የሰው ትዳር ያፋታሉ። አርሴማ ታጠፋለች ብላለች። ኧረ አትልም እንዴ? ነውር ነው። አርሴማ የማንንም ትዳር አትበትንም፣ አትከፍልህም ብላለች። አርሴማ እንዲህ ብላለች። ስነ ስርዓት መያዝ አለብን። በድንግል ማርያም ስም የሚነግድ ዲያብሎስ አለ፣ በአርሴማ የሚነግድ ዲያብሎስ አለ። አርሴማ ገሊትን አግቢ ብላኛለች። እንደዚህ ያለ ነገር ማቆም አለባችሁ። ከወደድካት ዝም ብለህ ወድጄሻለሁ በል። ዝም ብለህ እንዲሁ በግልጹ ማለት ከማግባት ከፈለሽ ሄደህ ወድጄሃለሁ ወንድሜ ባለው ነኝ አብረን እንኑር በሉ። አርሴማ ላይ እየወሰዳችሁ አትለጥፉ። ምኞታችሁንም በህልም ልታዩ። አሁን እንደውም ሰው ሲጨንቀው ህልም ሁሉ ክሬት ማድረግ የጀመረ ነው የሚመስለኝ። ራሱ ህልም እያዘጋጀ ሁሉ ነው የሚመስለኝ። እንትን ይመስለኛል አሜሪካ የሄድኩም ይመስለኛል፣ የሄድኩት በሜክሲኮ በኩል ነው እያለ እየፈጠረ ነው የሚመስለኝ። እኔ እውነቴን ነው የምነግራችሁ። ስለዚህ ህልማችሁንም አትከተሉት። ምኞቱን ሰው በህልሙ ያያል። አሁን የገጠር ልጅ ኢንተርኔት በህልሙ ሊያይ ይችላል፣ ያያል። እሺ አሁን መርካቶ ተወልዶ ያደጋ ልጅ ጤፍ ሲወቃህ በህልሙ ሊያይ ይችላል። የምታስበውን የምታየው የምትመኘውን ነገር። ከቃሉ ጋር ናችሁ። የዮስቴና ስም ሲጠራ ሰይጣን ጠፋ። እንደዚሁም ሁሉ የቅዱስ ዮሐንስ ስም ሲጠራ የተዘጋው ተከፈተ። የቅዱሳን ስም በከንቱ ተጠርቶ አይቀርም። ስለዚህ በየቤታችሁ አንድ የቅዱስ ገድል ይዛችሁ አንብቡ። አንደኛ ክርስቶስን እንዴት መምሰል እንደምትችሉ ገድሉን ስታነቡ አርአያ ይሆናችኋል። ሁለተኛ እናንተ የተዘጋባችሁን ነገር ጸልዮ ክርስቶስ የምሕረት በሩን እንዲከፍትላችሁ ወደ ክርስቶስ ያቀርባችኋል። ይህን እንዲያደርግላችሁ ዮሐንስ ብሎ ጻፈ፣ የተዘጋው ተከፈተ። ገድለ ዮሐንስን አንብበን የተዘጋ እንዲከፈትልን የመድኃኔዓለም ፈቃዱ ይሁንልን። ለኢትዮጵያ የተዘጋባት ሰላም ሁሉ በእነዚህ ቅዱሳን አንብበን መድኃኔዓለም በሩን ይክፈትልን፣ ይቅር ይበለን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።